ተው እነሱ ሞታቸው መልእክታቸው ቤተክርስቲያን ውስጥ ነው። ቅድም ሲነገር ሰምተናል። የሞት አመጣጡ የተለያየ ነው። ሞት ግን ይሄ አይደለም። ይሄ ግን የልጆቻቸው ሞት አይደለም። ነፍስ ከመሰል መለየት፣ ነፍስ ከስጋ መለየት ነው። ሞት ማለት ሰው በክፉ ስራው በኃጢአቱ በክፋቱ ከእግዚአብሔር ሲለይ ማለት ነው። ከእግዚአብሔር መለየት ሞት ነው። ከእግዚአብሔርም ከሰው መለየት ይሄ ሞት ነው። የሞት ይላል። እንደውም ሞት ይባላል። ከእግዚአብሔርም ከሰው መለየት ይሄ ሞት ነው ይባላል። ሞት አለ ነፍስ በደቂቀ እግዚአብሔር ይላል ሊቁ ሲናገር መጽሐፉ። የነፍስ ሞቷ ከእግዚአብሔር በረከት መለየት፣ ከክብር ማነስ፣ ዋጋ ማጣት ነው የሚለው። እኔ ልጆቻችን ግን አልሞቱም። ምንድን ነው የሚለው? ወጻድቃንሰ ርቱዓን ለዓለም ይሃይዩ ይላል። የተነገረን ቃል ቀና ሰዎች ክርስቲያኖች እግዚአብሔርንም ሰውን የሚያገለግሉ ሰውንም እግዚአብሔር የሚያገለግሉ በእግዚአብሔርና በሰው መካከል ሰላም ፍቅርን የሚዘሩ የሚያስታርቁ አማኞች ሞት የለባቸውም። እነዚህ ናቸው። አሁን ያጣናቸው ወገኖች በጉጉት ያሉ ወገኖቻችን ነው። እነዚህ ሕያዋን ናቸው። ሞት የለባቸውም እና ከእግዚአብሔር በረከት ያገኛሉ። ከእግዚአብሔር እጅ የሚገኘውን በረከት ያገኛሉ ነው የሚለው። ሁላችንም እዚህ ያለነው በልጆቻችን ምክንያት ተሰብስበን የቆምነው ተራለን። በተራ ነው። ሁላችንም ጽዋ በተርታ ነው የሚታደለው። ሞኞች ናቸው። ያየናቸው ማለት ነው። በሞት የተለዩ ማለት ነው። ወገኖች ያቆምናል። ይሄ ነበር እኛ ምን ያላረቲ ቤተክርስቲያን ብቻውን ያለን በራሱ እንዲህ ጠንካራ ብርቱ ቀና ህዝብ በፍቅር ነው ምንጃ በዚህ ነው ምናየው ማለት ነው። ምንጃ ፍቅር ነው ብለን ምናምን እውነት ነው። ፍቅር ነው። ተመልከት፣ በፍቅር እግዚአብሔር ሳበ። ሐዘንተኞች እንዳይደክሙ ጥላና ወንበር እንድታሳርፉልን እናሳስባለን። ሰማዕታቱን የምናሳርፍበትን ቦታ ሰበታ ጉባኤ ከ320 ሺህ ብር በላይ ወጪ አድርጎ ባስገነባው በአንድ ቦታ ባሰራው ቦታ እንዲያርፉ ሰበታ ጉባኤ አመቻችተዋል። ሰማዕታቱ በብዙ ቤተክርስቲያኒቱ አገልግሎት ሲታሰሩ ይኖራሉ። ብዙ መታሰቢያ ይደረግላቸዋል። ከዚህ በመቀጠል በወንጌል የሚያጽናኑ የሀገረ ስብከታችን ክቡር ስራ አስኪያጅ መጋቤ ሐዲስ መቃጠበብ አባቱ ይመልኩየ እመኒ ሞተ ወሐዩ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25
ብፁዕ አባታችን አቡነ ቀለሚንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ክቡራን ከጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከሀገረ ስብከታችን የወጣችሁ የሥራ ኃላፊዎች፣ እንዲሁም የውድ ሰማዕታት ልጆቻችንን ሽኝት ምክንያት በማድረግ ከአራቱም ክፍላተ ኢትዮጵያ የተሰበሰባችሁ ሐዘንተኞችና የሐዘንተኞች ቤተሰቦች ሁላችሁ አምላካችን እግዚአብሔር በወደደና በፈቀደ መልኩ እንዲህ ባለ ሁኔታ በሰማዕታቱ ሕይወት የእኛን ሕይወት እያየን እንድንማር ለእኛ የሕይወት መማሪያ መጽሐፍ አድርጎ ሰጥቶ በዚህ ሁኔታ እንድንገናኝ የፈቀደልን የአባቶቻችን ቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ ይክበር ይመስገንልን። የእናታችን የእመ አምላክ የወላዲተ አምላክ የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ዘየአምኑ ብየ እነኒ ሞተ የሐየ የሚያምንብኝ ቢሞትም እንኳን ሕያው ነው ይላል እግዚአብሔር ቃል። እንደሚታወቀው የእግዚአብሔር ልጆች ሐዘን ለሰው ልጆች ከአዳም ጀምሮ አሁን እስካለንበት ጊዜ ድረስ ወደፊትም አዲስ አይደለም። ሐዘን በሰው ልጅ ሕይወት ላይ ሲፈራረቅ የሚኖር የሕይወቱ አንድ ገጽታ ነው። የሰው ልጅ አንድ ጊዜ ያዝናል፣ አንድ ጊዜ ይደሰታል፣ አንድ ጊዜ ይስቃል፣ አንድ ጊዜ ያለቅሳል፣ አንድ ጊዜ ያጣል፣ አንድ ጊዜ ያገኛል። ሕይወት በእነዚህ በሁለት መንታ መንገዶች የተሞላች ናት። ታዲያ ሐዘንን አዲስና እንግዳ የሚያደርገው የነገሩ ሁኔታ የክስተቱ ሁኔታ ነው። ትናንት ጠዋት ላይ በሀገረ ስብከታችን በምንጃር አረርቲ ከተማ በደብረ ገነት ቅድስት ማርያም ድንግል ማርያም ቤተ ክርስቲያን የደረሰብን ሐዘን አጥንት ይሰብራል፣ ልብ ያደማል፣ ሰው የሆነን ሁሉ ይፈታተናል። ለማየት በጣም ከባድ ነው። ሆኖም ግን ይህ ሐዘን የምንጃር ከተማና የምንጃር ሕዝብ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘኗ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን
ሆኖ አመን እግዚአብሔር ልጆች የሚያምኑ ስለ ሥላሴነትን አምኖ ተጠምቆ በልጅነት የኖረ በእግዚአብሔር ልጅነት ሴቶች በ80 ቀን ወንዶች በ40 ቀን ስለ ክርስትናቸውን አጥንተው አጥብቀው የኖሩ ልጆቻችን ወገኖቻችን ቢሞቱም እንኳን ሕያው ናቸው ነው የሚለን። ይህ ዝም ብሎ የተነገረ ቃል አይደለም። እንደዚህ በሐዘን የተመቱ በሐዘን ላይ በሰቆሉ ወንድማቸውን በማጣት የእግሯ ጎርፍ ሲያጎርፉ የነበሩ ቤተሰቦች የተነገረ እግዚአብሔር ቃል ነው። ለአንድ ምስኪን ቤተሰብ፣ ለአንድ አሳዛኝ ቤተሰብ የተነገረ ሕያውና ዘላለማዊ ቃል ነው። ሁለት እህትማማቾች ማርታና ማርያም ወንድማቸው አልዓዛር በሞት በተለያቸው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሩቅ ሆኖ መሞቱን አውቆ ወንድማችን ታሟል፣ ዘመዳችን ታሟል፣ ቤተሰባችን ታሟል እግዚአብሔር ሐዋርያቱ ሲናገር እነርሱም መልእክት ላኩበት እንዲህ ብለው የምትወደው ታሟል አሉት። አያችሁ እግዚአብሔር የሚወደው ከመቀመጫቸው ለመነሳት በቃታቸው ያሉት ከመቀመጫቸው ለመነሳት መናገርም አልቻሉም በጊዜው፣ ምንም ማየት አልቻሉም በጊዜው። የሚሉት ሁሉ ሲጠፋቸው ድረስ ማለት ነው። በእግራ ተመልተው አንገታቸውን አቀርቅረው መልስ ነው ያሱት። ከዚህ ሰዓት ጀምሮ ሆኖም ደግሞ በአግባቡ ስላለበት በአግባቡ መመራት ስላለበት በተጓዳኝ መመራዊ ስትሆን የወገኖቻችን ሽምት በዚህ ሁኔታ ቢሆን ሐዘንና መከራን መድረስ በሚገባ በተገቢ መንገድ እንዲደርስ ንጹሕ አባታችን አባታዊ ርኅራኄ አባታዊ ፍቅር በምንጃረ ሕዝብ ልብ ውስጥ ተጽፎ የሚኖር ነው ብዬ አስባለሁ። አሁን ራሱ በዛሬው ዕለት ሌላ ደግሞ አንድ ትልቅ አባት በ97 ዓመት የኖረው የቀብር ሥነ ሥርዓት ነበረ። ይህ ሲሰማ ሌሎች መኪናቸውን አዙረው እና ልጆቻቸውን ይዘው እንግዲህ እዚህ ተገኝታ ማየታቸዋል። ይህንንም የወገኖቻችን አስከሬን ስናይ እግራቸው ከረገጠ ጀምሮ እስካሁን ድረስ ፊታቸው በእንባ እየታጠበ ስለ ልጆቻቸው ያነባሉ፣ ስለ ልጆቻቸው ይጸልያሉ። የሞቱትን ይመርቁ፣ የተጎዱትን እንዳስነዋል። የሐዘነተኞችን ልብ ደግሞ እግዚአብሔር መንፈስ ቅዱስ እንዲጠግኑልን አባታዊ ርኅራኄያቸው አባታዊ ፍቅራቸው ስላልተለየን ለብፁዕ አባታችን ረጅም ዕድሜ ከመለኮልነት ጋር እግዚአብሔር ያቆይልን። ስለዚህ ወገኖቻችን ማግኘት ዛሬ ምንጃር ያዘነ ቢመስልም ያዘነ ቢሆንም ያለቀሰ ቢሆንም የተከዘ ቢሆንም ቀልቆ የለበሰ ቢሆንም ግን ወገኖቻችን አልሞትም። እስኪ ቃሉን ይባላሉት እኔ ንገሩ እኔ ተናገራለሁ። የእግዚአብሔር ቃል ነው የምንናገረው። እኔ ትንሣኤና ሕይወት ነኝ። የሚያምንብኝ ቢሞትም ሕያው ነው። የእግዚአብሔር ቃል ነው። የማይታጠፍ የማይሰረዝ የማይገለጽ የዛሬ መንግሥታት የማያስተካክሉት በዛሬ ፖሊሲ የማይቀረጽ መድኃኔዓለም የተናገረ የማመልከቱ ያኖረ ሕያውና ዘላለማዊ ቃል ነው። ስለዚህ ወገኖቻችንን በሞታችን ወገኖቻችን ከዚች ሰዓት ጀምሮ በልባችን ይህን ቃል እንድትሉ በእግዚአብሔር ስም አሳስባችኋለሁ። አዎ ወንድሜ አልሞተም፣ ልጄ አልሞተም፣ እህቴ አልሞተችም፣ ቤተሰብ አልሞተም። ቢሞትም የሞተ በጌታ ነው፣ ሕያው ነው እያላችሁ ደስ በሚል ስሜትና መንፈስ እግዚአብሔርን ማመስገን ይጠበቅብናል ማለት ነው። እግዚአብሔር ልጆች ምን ተጠባለ? ሐዘን ሐዘን ይሆናል፣ ሐዘን ሐዘን ይደግማል። ይልቃል
ስለወሰደ ስለ ሁሉ ነገር እግዚአብሔር ይመስገን ያለ ይህንን አላጉረመረምም። ለምን ልጆችን አሳጣን? ለምን አጉረመረምን አሳጣን? ለምን ተራውን ነሳን ብለህ ከእግዚአብሔር ጋር ሙግት አልገጠምም። ከእግዚአብሔር ጋር ጦርነት አልከፈተም። እግዚአብሔር ሰጠን፣ እግዚአብሔር ወሰደን። ታዲያ እግዚአብሔር በጎ በጎውን ነገር ብቻ ሲሰጥ ነው የምንቀበለው? ክፉን ሳንቀበልም ብሎ በሁሉም ነገር እግዚአብሔር ይመስገን ብሎ ሲያመሰግኑ ሰምተነዋልና፣ ስለዚህ የምንጃር ደጎ የምንጃር ሕዝብ ቀዶ አልባሶ የምንጃር ሕዝብ ለክራም አጉራሾ የምንጃር ሕዝብ ይሄ የሐዘናችን መጨረሻ እንዲሆን የለቅሷችን መጨረሻ እንዲሆን ወደ እግዚአብሔር በመጸለይና ወደ እግዚአብሔር በማሳሰብ የሞተ ወገኖቻችንን እንዲምርልን የተገበትን በምሕረት እንዲጎበኝልን ያዘኑትን ሁሉ እግዚአብሔር እንዲያጽናናልን ወደ እግዚአብሔር በጸሎት መጠየቅ ያስፈልጋል ማለት ነው። በዚህ ቀን ምንም ባንም ደስ ይለን ነበረ። ሆኖም ግን ደግሞ ይህንን መልዕክት ማስተላለፍ ግዴታም ጭምር ስለሆነ እንጂ እውነት ለመናገር ውስጣችን በርቷል፣ ልባችን በርቷል፣ ውስጣችን አልቅሷል። እምራችን ወደ ውስጥ እየፈሰሰ ወደፊታችን ቆመን በዚህ ብቻ ያለነውና ቀሪው ጊዜ ታላቁ የጸሎት አባት ብፁዕ አባታችን ለዚህ ታላቅ ሕዝብ ለዚህ ቅዱስ ሕዝብ የሚሆነውን የሚጠቅመውን ሀገር ወደፊት የሚያጽናናውን ምካን በሀገረ ስብከታችን ሐዘን ከቅዱስ ፓትርያርካችን ጀምሮ የተለያዩ መንግስታዊና መንግስታዊ ያልሆኑ